ግን አለ ሙሴን እንደዛ አይደለም አለ። ስፔሲፊክ ያደረገው ለሙሴ ብቻ ነው እዚህ ጋር። ባሪያዬ ሙሴን ግን እንዲህ አይደለም፣ እርሱ በቤቴ ላይ የታመነውና አፍ ለአፍ በግልጥ እናገረዋለሁ አለ። ስለዚህ ሙሴን እንደ ኤክሴፕሽን ነው እንደ ተለየ አድርጎ ነው እያወራ ያለው እንጂ ሁሉንም ነቢያቶች አፍ ለአፍ አዋራቸዋለሁ ይላል እዚህ ላይ ቸሩ ይላል እንደዛ። እኔ እኮ ያልኩህ አልገባህም ማለት ሁሉንም ሰው ከግዴታ ማናገር እያንዳንዱ ሰው ማናገር እንደዛ አልካ ምንድን ነው ትንሽ ቢያንስ አንተ እኮ ነህ አንተ ነው ያልከው እንደዛ። ይኸው አንተ ምን አልክ? ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አዋርቷቸዋል ሙሴን ለምሳሌ ብለህ ሄድክ። ለምን ሙሴ ጋር ሳትሄድ ለምን በቁርአን ውስጥ በመላእክት ተገልጦላቸው በቁርአን ውስጥ ለምሳሌ ለሙሐመድ በቁርአን ተቀበለ ሙሐመድ ድምጹን አንድም ቀን አሰማበት ቦታ የለም። ሙሐመድ ተኮር ነው ብዙ ነገር የምናገረው እንዴ ድምጹን መልእክቱ እኮ ቁርአኑ በአጠቃላይ እኮ የአምላክ መልእክት ነው። ግን የአምላክ መልእክት በመላእክ በኩል ነው የመጣው ነው። ይሄ ችግር አለው ወይ ነው? በህልም አለ እያሳየው አሁንም ያንበብክ አይደለም ብራዘር። ቆይ አንዴ ይቅርታ ለአንተም ለምን እንድንግባባ አይ ወዴት ነው የምንግባባው? ይሄኛው ያውኑ ጥቅስ ካላግባባን ብራዘር በቁርአን ውስጥ ለአንተም ለምን እንድንግባባ አይ እዚህ ጋር ነው የምንግባባው። አንዴ ይቅርታ ዘኍልቍ ምዕራፍ 12 ቁጥር 6ን አሁን ታብራራልኛለህ መጀመሪያ ማለት ነው። ቢያንስ ስላልክ እርሱም ቃሌን ስሙ በመካከላችሁ ቆይ እዚህ ጋር ነው። እርሱም ቃሌን ስሙ በመካከላችሁ ነብይ ቢኖር ይላል። በመካከላችሁ ምን ቢኖር የሚለው ብራዘር ምንድን ነው የሚለው? ነብይ ቢኖር እኔ በራእይ በህልም እናገረዋል ይላል አይደል? ስለዚህ በህልም ቢያዋራ የአካል ከነብይነቱ አይቀንስማ። በህልም እንደዚህ ስላለ ብቻው የግዴታ የእድሜ ልኩን ማለት እግዚአብሔር ነው ያለው። እግዚአብሔር ነው ያለው። የግዴታ ታዲያ እንደዛ ነው መሆን አለበት። ልታርመው ነው እኔ ላርመው አይደለም። እኔ በራሱ በፈቀደ መልክ አሜን ብዬ አርመው ታዲያ እኮ አርመው ተስማሙና የመጨረሻውን መልእክታችሁን አስተላልፉልን። በቃ ተስማምታችሁ የመጨረሻ መልእክታችሁን ታስተላልፉ ይችላል። አንድ ምሳሌ ደስና በጥቅስ ነው የማወራው ነው። በጥቅስ ነው የማወራው መጀመሪያ በቁርአን እኮ እሺ። ኤቲስትን አንተ ሌላ እምነት ሂንዱይዝም ተከታይ ከሆንክ ጠይቀኝሽ። የሂንዱይዝም እምነት ተከታይ በቃ እንደዛ ከሆነ እኮ ማለት ነው መሰረቱ አንተ ቃል በቃል ማዋራትን እንደ ስታንዳርድ አድርገህ ትመጣ አይገባችልም። በቃ አያስኬድም። እንደዛ አሁን ጥያቄውን ካልሰማም ቀለል ሊያደርግ ስለኮ እምቢ አልከኝ። ለኔ ምን አንተም እንደንጓባ እኔ እንደ ሌሎች ሰዎች እኔ ጥያቄ ምናምን አላጣምም። አውቄ ነው አጣመምክ እኮ ከዚህ በላይ ወዴት ነው የምታጣመው? ምን አጣመምኩኝ? እኔ ለመሸወድ ምናምን አልሞክርም። አይ በጣም አንተ አሁን አንተ ሆነ ይሁን እኔ ግን ከልቤ ነው የምናገረው። ለማንኛውም ግን አሁን በመጽሐፍ ቅዱስ ውስጥ እኔ አምላክ ነኝ የሚል ብዙ ቦታ ላይ እናገኛለና ራሱ አምላክ ከራሱ ድምጽ አውጥቶ ልክ ቃል በቃል በቁርአን ነው የለም ቸሩ የለም። ቃል በቃል አምላክ ራሱ ቀጥታ ማለት ነው። በቃ ባጭሩ አይደለም። ይኸው መጽሐፍ ቅዱስ እኮ ነው ያልከኝ አይደል? የተረጋጋ ብራዘር አትናገር። መጽሐፍ ቅዱስ ላይ አሳይሽ አትሰደም። እንደዛ ቦታ ላሳይ ይችላል። እኔ አምላክ ነኝ እግዚአብሔር አምላክ ነኝ ብሎ በከራሱ ድምጽ ሲናገር ግን አሳይኝ ምኑ አምላክ እግዚአብሔር ቀጥታ ያወራበት የለም። አሳይኝ ምኑ እግዚአብሔር ቀጥታ ያወራበት ለምሳሌ ሙሴን እኮ ምዕራፍና ቁጥር ንገሪኝ። ሙሴ ያወራው ቅድም አንተ ራስህ ያልካ ነበር እንደ ብዙ ቦታ ሙሴን የዘኍልቍ ጸሐፊ ነው የሚያወራው እንደዛ። እስኪ ለምሳሌ ዘጸአት ምዕራፍ 3 ላይ እኮ የዘጸአት ምዕራፍ 3 ሊደለክሽ ዘጸአት ምዕራፍ 3 እናንተ በምትሄዱ መልኩ እኮ ሊድ ብዬ ነው። በቃ ጀስት ልክ ነብዩ ሰለላሁ ዐለይሂ ወሰለም ላይ የምታደርጉትን ስታንዳርድ እኔም እናንተ ላይ ስታንዳርዱ ባደርግ ሁላችሁ ነው የምትወድቁት። ስለዛ እንደዛ ነው። እዚህ ያላችሁ ሙስሊሞች ምን መሰላችሁ? ነብዩ ሰለላሁ ዐለይሂ ወሰለም ላይ ሲመጣ ላለመቀበል በጣም ብዙ አጥር ነው የሚደረድሩት። ያንን አጥር አዙሬ እነሱ ላይ ነው ከዛ ይርገባቸዋል። የዛኔ በቃ አንድ ሰው መቀበል የማይፈልግ ሰው ሲሆን እንዲህ ነው የሚያደርገው። ለዛ በደንብ እንዲገባን ነው። እሺ ቀጥታ አይደል የተስማማ ነው። አንተ ቀጥታ ልትለኝ ነው ቀጥሎ ማለት ነው። ቀጥታ ከተባለ አንተም ቀጥታ ነው የምጠይቀው። እግዚአብሔር ቀጥታ ያወራበትን አሳይኝ። ዘጸአት ምዕራፍ 3 ቁጥር ስንት ላይ ቀጥታ ነው የተባለው? እግዚአብሔር ቀጥታ ያወራበትን ቀጥታ ተባለ ነው ታል። እኔ በጣም ነው የሚገርመኝ ክርስቲያኖች የቅድሙ ጥቅስ ላይ አሁን በዘኍልቍ 12:6 ላይ በነገራችን ላይ ሙሳ አለይሂ ሰላምን ያው የሱ ጸጋ ነው ለሱ የተሰጠው ቀጥታ ምንድነው ቀጥታ ያዋራቸው ነበር ነው።
እንጂ ሁሉንም ነቢያቶች እንደዚህ ልክ አፍ ለአፍ እንደዚህ ቀጥታ ያዋራቸዋል ማለት አይደለም እንዴ። ጀስት እንደ እንትን ነው ነቢያቶችን በመልአክ ነው። አሁን እነሱ መጽሐፍ ላይ እኮ አያነቡትም ነው በራእይ ወይም ደግሞ በብዙ መልኩ መላእክትን በመልአክ ይገለጣል። ግን ሙሴን ግን ነው ስፔሲፊካሊ እነሱ ክርስቲያኖችም ሮጦ ይመጡና ልክ ኦልዌይስ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ከሙሴ ነው ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ አፍላፍ አውርተዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አፍላፍ ማውራት አለባቸው ስታንዳርድ። እሺ ቆይ ኢየሱስ እናስገባ ሙሴ ቦታ ስንል ሙሴን የሚወዱት ለዚች ቀን ብቻ ነው። ሁሌም ኢየሱስ 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 ነው የሚጮት። እቺ ቀን ስትመጣ ግን ማለት ነው የሚመጣው ሁሌም እቺ ቀን ከመጣች ወይም ይሄ ርዕስ ከተነሳ ሙሴን ነው የሚወዱት። የዚህ ጋር ሙሴ ነው የሚሆነው። በጣም ነው የሚገርመኝ። እና ወደ ኢየሱስ ስታዞሩት ደግሞ ይወድቃል፣ ወደ ሌላ ነቢያት ስታዞሩት ይወድቃል። እና ነብዩ ሰለላሁ ዐለይሂ ወሰለም ለመጣል በቃ ያለ ካላቸው ጉጉት የተነሳ ነው የሚያነሱት። ግን ያንን ጉጉታቸውን ደግሞ ሙሴና ኢየሱስን ስናደርገው አሁን ሙሴ ያናገር ነበረ፣ ኢየሱስ እንደዛ እንደሚያወራ ማስረጃ የለም። እንዲህ እንደማዞር ማለት ነው። ግን በነገራችን ላይ በእነሱ መጽሐፍ እግዚአብሔር ነው በህልም ራሱ አንድ ነብይ በህልም ራሱ ሊገለጥለት ይችላል፣ በህልም ብቻ። ይሄን ደግሞ ያምናሉ መልሰው። በህልም ብቻ የሚለውን ያምናሉ። እኛ ጋር በመልአክ የሚለው ደግሞ ስህተት መስሎ ይታያቸዋል። እኛ ጋር ሲመጡ ልክ እንደ ሙሴ ነው መሆን ያለበት። ሁሉም ነቢያቶች እንደ ሙሴ መሆን አለባቸው፣ ግዴታ ነው። እነሱ ጋር ሲመጣ በህልም ሊሆን ይችላል፣ ችግር የለውም። ኢየሱስ ሰምቼ የተናገርኩ ካለም ሳይረጋገጥ ችግር የለውም። በቃ ሁሉም ነገር ችግር አይኖረውም። እኛ ጋር ሲመጣ ነው ችግር። እንትን ቆይ ትንሽ ቆይተህ ታወራኛለህ ማለት ስራ ይሰራው ነው ትንሽ። እሺ ስራ ችግር የለውም። 5 ደቂቃ እሺ እንደም ልወጣ ነው። እሺ እዚህ ያላችሁ ሁላችሁም ቪዲዮ አለ ሼር አድርጉ። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ይሰማል? ይሰማል። እዚህ ያላችሁ ሰዎች ሁላችሁም ገብታችሁ ሼር አድርጉ። እሺ ቪዲዮ አለ ሼር አድርጉ። እኔ ሚት አድርጌ ወጥቼ ልመጣ ነው። ሰላት ዙህር። እሺ አሊ አውራ አብዱልከሪም የለቀቀውን ቪዲዮ አካውንት ውስጥ ግቡና ሪፖስት አድርጉ። ዲዩት ሪፖስት ዋናው ሪፖስት ነው። እሺ እናንተ ጋር ያሉት ሰዎች ሁሉ እንዲያዩትና ተደራሽ እንዲሆን ላይክ እና ሪፖስት አድርጉ። 3 ጊዜ ኮፒ ሊንክ አድርጉ ደግሞ ማለት ነው። ዝም ብላችሁ ሰምታችሁ ብቻ እንዳትወጡ። አንዳንዶቻችሁም ትገቡና ቪዲዮውን ሰምታችሁ ላይክ እንኳን ሳታደርጉ ነው የምትወጡት። ሪፖስት የሼር ምልክቷን ስትጫኗት ሪፖስት የሚል ጽሑፍ ይመጣላችኋል። የሆነ በቢጫ የተከለለ ማለት ነው። እሱን ብቻ አንድ ጊዜ መጫን ነው። ከዛ በኋላ እናንተ ጋር ያሉ ሰዎች ሁሉ ያንን ቪዲዮ ያዩታል ማለት ነው። ዋናው ሪፖስት ነው። እሺ ሪፖስት አድርጉ። አሊ ማውራት ትችላለህ። 21 ሪፖስት አለ። ሁላችሁም ሪፖስት አድርጉት፣ ኮፒ ሊንክም አድርጉት። የኔ ጥያቄ የሆነ ቤት አሁን እየሰማሁት ነውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 99 አድርገዋል ምናምን ጦርነት ምናምን የሚላየውና ከዛ ክሮም ላይ ደግሞ እኔ ዝም ብዬ እስኪልየው ሰርች ሳደርግ ደግሞ 29 ነው የሚለውና የት ያመጡት? ወይስ 99 ጦርነት አካሂደዋል? እሺ ምን ሰጥኩ ማስረጃ? እንጃ ማስረጃ ዝም ብሎ ሲቀላቅሉ ነበር። ማስረጃ ቢኖረው አሪፍ ነበረ። በታሪክ ነው ወይስ በሐዲስ ነው የመጣው ይሄ ቁጥር ወይስ እንዴት ነው? ለማንኛውም አላውቅም። ምን እስኪ ቆይ 99 ጦርነት 23 ዓመት እኮ ነው ነብያችን ሰለላሁ ነብይ ራሱ የሆኑት ነብይ ሆነው የቆዩት ምድር ላይ 99 ጦርነት ደስ ይላል። السلام عليكم ورحمة الله وبركاته. وعليكم السلام. وعليكم السلام. الرسول صلى الله عليه وسلم
ጎግል እንደ ማስረጃ እንጠቀም፣ ግን ጎግል እንኳን ቢኖር ችግር የለውም። በሲራ እንደመጣው 27 28 29 የሚባል አለ። ድምፅ ይሰማል፣ ቀይ ምልክት ያሳያል። ምናልባት ሊቆራረጥ ይችላል። ይሰማል። ግን ምን ሊቆጥሩ ይችላሉ? ለምሳሌ አንድ ጦርነት ሲከፈት አንተ ወታደሮችህ በተለያየ ቦታዎች ትለቃቸዋለህ። ለምሳሌ እገሌ መሪ ወይ እገሌ ያላቸው መሪ በዚህ ሄዱ፣ እገሌ ያላቸው መሪ በዚህ ሄዱ ብለህ ለያይተህ ልታዋፍራቸው ትችላለህ አይደለም? በጦርነት ጊዜ እንዲህ የጦሩ ስልትና አካሄድ የሚቆጥሩት ከሆነ ምናልባት ምንድን ነው ፈልገው ነው እንችላለን። ግን ጦርነት 99 ጊዜ ተካሄደ አይባልም። እንዲያውም ረሱል ሰለላሁ ዐለይሂ ወሰለም ዘመናቸው ነቢይ ሆነው ከተላኩበት ዘመን እስከ መጨረሻ 3000 ሰው አልሞተም በጦርነቱ። ሙስሊሙም ካፍሩም ተቆጥሮ 3000 አይደርስም። ቢነበብ ረሱል ዐለይሂ ሰላቱ ወሰላም ከጠላቶቻቸው ጋር ያደረጉት ጦርነቶች ሁሉ ምን ያህል ሰው ሞተ ተብሎ ቢቆጠር 3000 አይደርስም። ኦኬ፣ ግን 29 የሚባል አለ፣ 28 27 በሲራ ቁጥራቸው እንኳን በተለያየ መንገድ ተገልጸዋል። ግን እንደዚህ ናቸው። አስባብም አላቸው፣ ምክንያት አላቸው። ብዙ ጊዜ ረሱል ዐለይሂ ሰላቱ ወሰላም ጠላቶቻቸው የሰላም ቃል ኪዳን እያፈረሱ ከጠላቶች ጋር ሆነው ሊወጓቸው ይወጡ ነበር። የሙእሚኖች ሰላም እንዲጠበቅ ሃይማኖት ውስጥ ወደ ሃይማኖት መቀበል የሚፈልጉ ሰዎችና ከተቀበሉ በኋላ በእነርሱ ላይ የሚደርስ በደል እንዲጠፋ ለማድረግ ነው ያስፈልገው። ጂሃድ ከጠላት ጋር ነው የሚደረገው። ስለዚህ 99 የለም ኢንሻአላህ። ግን ይሄ የወታደር እንትኑ አካሄድ በዚህ እገሌ ይሄድ በዚህ እገሌ ይሄድ ተብሎ የሚቆጠር እንደዚህ አድርገው ከቆጠሩት ግን ሌላ ሊሉ ይችላሉ ለማለት ነው። ግልጽ ነው። አንተር አዎ ግልጽ ነው። አይ እኮ አሁን ለምሳሌ ኖ ለምሳሌ እግዚአብሔር ምን ያደርግ ነበር? ያው የእነሱማ ልክ አይደለም እኮ ስለነሱ ሳይሆን እነሱማ 99 ብለዋል፣ ልክ አይደለም። ግን እኛ ጋር ስንት ነው የሚለው ለማወቅ ነው የፈለኩት፣ ከኛ ነው እንጂ የእነሱንማ አይዝም ነው ታማረከ። እስልምናው ግን ምን ይላል? ስንት አረጉ? ይቆራረጣል ድምጽ የኔ ነው ወይስ ያንተ? የኔ ቀይ ምልክት ያሳያል። አሁን የኔስ እንጃ ይሰማል። ሂክማ ያንተ ይሰማል። ኡስታዝ ነው ቀይ ያበራበት ነው። እኔ የምላችሁ የእነሱ ልክ ነው ምናምን ያልኩ የእነሱ ከማነጻጸር እስልምናው ግን ኦኬ ድምጽ እየተሰማኝ አይደለም። የኔ ከሆነ ማለት ነው ችግሩ። ኔትወርክ ነው ኡስታዝ። 27 29 28 ይላል። ይሰማል ድምጽ ያ ጀማዓ? ይሰማል ኡስታዝ። አሊ እየሰማህን ነበር መሰለኝ ቅድም ኡስታዝ መልሰውልሃል። በሲራ እንደመጣ 27 28 29 ይባላል ነው። ይሰማል ኡስታዝ? ቀጥል። አሁን ይሰማል ድምጽ? ተቋርጦ ነበር። አሁን ይሰማል። ኦኬ ኦኬ። ስለዚህ ምክንያት አለው። ምክንያቱም ነበረው። ግን ከ28 29 የሚባል አለ በሲራ በታሪክ መነጽር። ስለዚህ አስፈላጊም ነበረ የሰው ልጆች ህይወት ለመጠበቅ፣ የአማኞች ደህንነት ለመጠበቅ፣ ስደቱ እንዲቆም፣ በአሮጊቶች እና በህፃናት ላይ የሚደርስ በደል እንዲቆም አላሁ ሱብሓነሁ ወተዓላ መጀመሪያ ያዘዛቸው ትዕዛዝ እነዛ የሚጋደሏችሁ ከመሬትም የሚያሳድዷችሁ ጠላቶቹ በአላህ መንገድ ቁማችሁ ተዋጓቸው ተባለ። ለምንድን ነው? ለማን ነው የምትዋጋው? ለአንተ ጥፋት ከጠላት ጋር ሆኖ ለአንተን የሚያጠፋና አንተን ለማጥፋት ተነስቶ የሚያጠፋህ ጠላት ነው። ይሄን ስታደርግ ደግሞ ስርዓት አለው፣ ስርዓት ነበረው። ሽማግሌ አትነካም፣ ሴት ልጅ አትነካም፣ ህፃናት አትጎዳም። ሆን ብለህ እነዚህ አካላት መግደል በእስልምና ትልቅ ወንጀል ነው። لذلك ረሱል ዐለይሂ ሰላቱ ወሰላም አንድ የከሐዲ ሴት ሞት ተገኘች በአንድ ጦርነት። ከሐዲ ነች፣ ሙስሊም አይደለችም። አዝነው ረሱል ዐለይሂ ሰላቱ ወሰላም በጣም አዘኑ። እቺ ሴት እኮ ልትጋደልን አልነበረም ለምን ሞተች ብለው አዘኑና ከዛ አስጠነቀቁ ሰሃቦችን። ለሚጋደሏቸው ሰዎች ተጋደሉ፣ ሴቶች እንዳትገድሉ ብለው አስተማሯቸው። ኦኬ
ሴት ልጅ መግደል፣ ህጻናት መግደል፣ ሽማግሌዎች መግደል፣ በጦርነት ያልተዋፈረ አካል መግደል። ለምሳሌ እረኛ ሊሆን ይችላል። ንጹህ መሆኑ እየታወቀ ምንም የሌለው መሆኑ ከተረጋገጠ አይገደልም። እንዲህ ነው የጦርነቱ ስርዓት። ጠላትህ ብቻ ነው። እኔ ደግሞ ባለፈው ስነግራችሁ ነበር። እዚህ ነው በትግርኛ ነው አላሁ አለም የት እንደተነጋገር። ጠላት በአራት መንገድ ነው የሚገለጸው የሰው ልጅ በእስልምና ከአራቱ አንድ ይሆናል ማለት ነው። እኛ ስንኖር ከከሃዲዎች ጋር ሙስሊም ካልሆኑ ሰዎች ጋር ስንኖር ወይ ደግሞ ከሰው ልጆች ጋር ስንኖር አራት አይነት ሰዎች እንዳሉ ነው በአናናር ደረጃ ማለት ነው። ከኛ ጋር ያላቸው ግንኙነት የምንመዝነው አንደኛ ሙስሊም አለን። ሙስሊም በሃይማኖቱም በሁሉም ነገር ወንድማችን ነው። ያለ አግባብ እርሱ መበደል ትልቅ ወንጀል ነው ተብለዋል። ሐራም ነው ብለዋል ረሱል አለይሂ ሰላቱ ሰላም። እርሱ አይበደልም፣ ወንጀል ትልቅ ወንጀል ነው። አንድ ግን ሙስሊም ሆኖ እንኳን ደለህና ወሰን የሚያልፍ ከሆነ በንብረትህ በህይወትህ ላይ ወሰን የሚያልፍ ከሆነ ብትገድለው ወንጀለኛ አትባልም። ሙስሊም እንኳን ቢሆን ብለናል ባለው። እንዲያም በቁርአን አላህ ሱብሓነሁ ወተዓላ ሙስሊሞች እንኳን እርስ በርሳቸው ከተጋዳደሉ በሆነ ነገር መቼስ የሰው ልጅ ይጋጫል። መጀመሪያ ወደ እርቅ ጥሯቸው ይላል። ከዛ እሺ ብለው ከሰሙ በወንድሞች መካከል አስታርቁ ይላል በቁርአን። አንሰማም ካሉ ግን ምን ታደርጋቸዋለህ? ትዋጋለች። አልታረቅም እምቢ ብላ ያፈነገጠች ቡድን የሙስሊሞች ማለት ነው ተጋደሏቸው። ወደ እውነተኛው መንገዳቸው እስኪመለሱ ድረስ ተጋደሏቸው ይላል። ወደ እርቅ እስከሚመለሱ ፈሳድ የሚነሳ ከሆነ። ስለዚህ ሙስሊም እንኳን ቢሆን መጋደል የሚያስፈልግበት ጊዜ አለ። ወሰን የሚያልፍ ከሆነና ለሰው ልጆች መኖር ለሙስሊሞች መኖር አደጋ ከሆነ አንደኛ ይሄ። ሁለተኛ ቃል ኪዳን ያላቸው ህዝቦች ነው። ቃል ኪዳን ያላቸው ሙስሊም ያልሆኑ ሰዎች ማለት ነው። ምንድነው በእስልምና እነዚህ ሰዎች ምን ይባላሉ? الرسول عليه الصلاة والسلام የሰላም ቃል ኪዳን ያለው ማንኛው አካል እንዳትገድሉ ገደለ ጀነት አይገባም ይላል ረሱል ሰለላሁ ዐለይሂ ወሰለም። ትልቅ ቅጣት አለበት ማለት ነው። ስለዚህ ሙዓሃድ ይባላሉ። አህድ ያላቸው የሰላም ቃል ኪዳን ማለት እነርሱ እኛን እንዳይጎዱ እኛ ደግሞ እነርሱን እንዳንጎዳ ቃል ቃል ያለን ሰዎች ማለት ነው። ከሃዲዎች ናቸው። ሰላም ፈልገን ሁላችን እስከተስማማን ድረስ እነርሱን መግደል ትልቅ ወንጀል ነው ተብሏል በእስልምና። ስለዚህ ከሃዲ ስለሆነ ብለህ የሰው ልጅ አትወዳም። ሶስተኛ አካል ማን አለ? ዚሚ ይባላል። ኦኬ ሙስታእመን አለ። ሙስታእመን ከርሱ ከዚሚ ጋር ሊሄድ ይችላል ወይ ደግሞ ከሙዓሃድ ጋር ሊሄድ ይችላል። ሙስታእመን ማለት ተቸግሮ ወደ አንተ የመጣ አካል ማለት ነው። ሙስሊም አይደለም፣ በተለያየ ምክንያቶች ተቸግሮ ወይ በጦርነት ምክንያት ሊሆን ይችላል፣ ፈርቶ ሊሆን ይችላል፣ ለህይወቱ አደጋ ፈርቶ መጥቶ ወደ አንተ የተቃረበ ሰው በእስልምና አስጠጉት ይላል አላህ ሱብሓነሁ ወተዓላ። ወደ እናንተ አስጠጉት፣ ሃይማኖቱን አያውቅምና አስተምሩት፣ ወደሚፈልገው ቦታም በሰላም አድርሱት ይላል። ለእርሱ እንዳትጎዱት ይላል። ስለዚህ የተቸገሩ ሙስሊም ያልሆኑ ሰዎች ወደኛ ሲመጡ እኛ እነርሱን መግደል ሳይሆን መንከባከብና ማስተማር አለብን ማለት ነው። አላህ ሱብሓነሁ ወተዓላ እንደነገረን የጠላቶቻችን እንኳን ሊሆኑ ይችላሉ። የጠላቶቻችን ሰዎች ሆነው ግን እነርሱ ከጠላት ያልሆኑ መሬታቸው፣ ቦታቸው፣ መኖሪያቸው ከጠላቶቻችን ጋር እኛን ከሚጋደሉ ሰዎች ጋር ሊሆን ይችላል። ግን ሰላማዊ እስከሆኑ ድረስና ጥገኝነት እስከጠየቁ ድረስ እናስጠጋቸዋለን። በህይወታቸው ላይ አደጋ እንዳይደርስ እንከባከባቸዋለን። ሃይማኖታችንም እናሳውቃቸዋለን። ምን ያህል ጥሩ ሃይማኖት እንደሆነ፣ ምን ያህል እውነተኛ ሃይማኖት እንደሆነ እናስታውቃለን። ሶስተኛ ዚሚ ይባላል። ዚሚ ማለት በሸሪዓው በምትተዳደርበት ሀገር ማለት ነው። እንደ ድሮ ስርዓት ሁሉም በክርስትና ሀገር ነበረ፣ ሙስሊም ሀገርም ነበረ። አዝሚይን የሚባሉ በሙስሊሞች ሀገር የሚኖሩ ሙስሊም ያልሆኑ አካላት ናቸው። ለነርሱ ምን ይላል አላህ ረሱል ሰለላሁ ዐለይሂ ወሰለም يعني እነዛ ሰዎች መበደል ወንጀል ነው፣ አይበደሉም። በእነርሱ ላይ ለሚደርስ አደጋ በጠላቶቻቸው ምክንያት አደጋ ሲደርስባቸው እንከላከልላቸዋለን። ብዙ የታሪክ ምሁራንን ስለዚህ ጉዳይ ጽፈዋል። ስለ እስልምና ታሪክ በ8ኛው ክፍለ ዘመን በፊት ነበራቸውና ኦርቶዶክሶችን ይገድሉ ነበር። ኦርቶዶክሶችን ሲገድሉ ከዛ ሙስሊሞች ተቆጣጠሩት
የኦርቶዶክስ የነበረው ቦታ ማለት ነው። ወደ ግብጽ ሳንሄድ ከግብጽ በፊት በዚህ በኢራን አካባቢ ያለው መሬት ከዛ ምን አደረገው? እንዲያም ሰላም ሰጧቸውና ዝምይን ብለው ግብር ትከፍላለህ፣ የሀገር ግብር ጂዚያ ይባላል። የሀገሪቱ ግብር እየከፈልክ ምን ታደርጋለህ? ሰላምህ ይጠበቅልሃል። ሃይማኖትህም የራስህ ሃይማኖት ትጠብቃለህ፣ መብትህ ነው። በዚህ ምክንያት ይላሉ ብዙ የታሪክ ምሁራን ሙስሊም ያልሆኑ እንዲያም ክርስቲያኖች በፌሪሳውያን ሲገደሉ የነበረውን መገደል አቋረጠና ሃይማኖታችን እናሳፋለን ብሎ ወደ ውጭ እስከ መውጣት ደረሱ። ባገኙት ሰላም ማለት ነው። በሙስሊሞች ታይቶና ተሰምቶ የማይገኝ ሰላም አገኙ። በዚህ በተጨማሪ ኦርቶዶክስ ቤተክርስቲያን ካየህ የግብጽ ራሷ በምትተርከው ትርክት በሙስሊሞች ይተዳደሩ ዝምይን ይባላሉ። እነርሱ ለሀገሪቷ ግብር ይከፍላሉ። ምክንያቱም ሀገሪቷ ለመንግስቱ የሚከፈል ገቢ አለ። ያ ገቢ ለህዝቡና ለወታደሩ ደህንነት ነው የሚያገለግለው። ከዛ ምን ያደርጋሉ? ካቶሊኮች ሲያሳድዷቸው ጫካ ውስጥ አስገብተው ሲገድሏቸው ነበር። ቤተክርስቲያኖቻቸው ሁሉ ወርሰው ነበር። ግን ምን አደረጉ? ሙስሊሞች ገብተው ካቶሊኮች እና ሙስሊሞች ጦርነት ነበራቸውና ሙስሊሞች ሲያሸንፉ እነዛ ኦርቶዶክሳውያን መልሰው ወደ ቤተክርስቲያናቸው መለሷቸው። የነበረው ንብረታቸው ሰጧቸው። አይተውትና ሰምተውት የማያውቁ ሰላምም ተገኘ ይባላል። ስለዚህ በሰው ልጆች አካሄድ ስህተትም ጥሩ ነገርም ሊገኝ ይችላል። ግን ዝምይን የሚባሉ በሙስሊሞች ሀገር የሚኖሩ ሆነው እነርሱ በጦርነት ጊዜ እንኳን እንዲዋጉ ማስገደድ አይፈቀድም። እንዲዋጉ የማድረግ መብት የለብህም። አንዋጋም የማለት እንትን አለባቸው። አንተ ሀገር ትጠብቃለህ፣ የእነርሱ ደህንነትም ትጠብቃለህ። ግን ለሀገራቸው ሀገራዊ ገቢ የሚባል ጂዚያ ወይ ደግሞ ግብር ይከፍላሉ። አራተኛውና የመጨረሻው ተዋጊ ሙሐሪብ ይባላል። አለህ ሃንተር ለሃንተር ላስረዳ ብዬ ስለፈልፍ የለም እንዴ? ኦኬ ሙሐሪብ على كل حال ሙሐሪብ የሚባለው ማን ነው? ተዋጊ ኃይል ማለት ነው። ከጠላቶቻችን ጋር ሆኖም እኛም ሊያጠፋ የሚፈልግ ለብቻው ሆኖም እኛም ለማጥፋት የሚፈልግ ተዋጊ ኃይል። ይሄ ነው አላህ Subhanahu Wa Ta'ala ተዋጉት ያለው። ሙስሊሞች ያሉበት ቦታ ሄዶ ይገድላል። እስልምና ለተቀበሉ ሰዎች ያሳድዳል፣ ይገድላል። በዚህ የሚያስጀብራቸውና የሚያስቸግራቸው ሙስሊም ሴቶች፣ ህፃናት፣ ትላልቅ ሰዎች ሰላም እንዳያገኙ እንዲሰቃዩ የሚያደርግ አካል ካለ እርሱን መዋጋትና ለእርሱን አሸንፈህ የሙስሊሞች ሰላምና ደህንነት መጠበቅ የማንም ሙስሊም ኃላፊነት ነው። እንዲያም ለነርሱ ሲሞቱ ዝም ብለህ ማየት ራሱ ከባድ ነው። አቅም ካለህ ብቃት ካለህ የሰላማዊ ሰው ህይወት መጠበቅ ግዴታ አለብህ ማለት ነው። በእስልምና እንዴ ነው አካሄዱና ስርዓቱ። ከዚህ ተነስተን ነው ሐዲስም ይሁን ሲራ ሲያመጡ አስባቡ ምንድነው፣ ቁርአን ከሆነ ሰበቡ ምንድነው፣ ሐዲስ ከሆነ ምክንያቱ ምንድነው እያልን የምናስረዳቸው ማለት ነው። ጀዛኩሙላህ ኸይር። በስ ካለ ሃንተር ግልጽ ከሆነልህ ግልጽ ሆነኛል ብለህ ጻፍ። ቀጥሉ እናንተ። ጀዛኩሙላህ ኸይር። ጀዛከላህ ኸይር ኡስታዝ። ኔትወርክ አስወጥቶት ነው መሰለኝ ይመጣል። አሁን ብዙ ክርስቲያኖች የሚያነሱት በኒ ቁረይዛ ነው። አብዛኛው ጊዜ አሁን ብዙ ጊዜ ክርስቲያኖች ተካታታይ በበኒ ቁረይዛ ታሪክ አያውቁምና በኒ ቁረይዛ የሚባሉ በመዲና የነበሩ ይሁዶች ናቸው። ሁለት ጊዜ ተዋጉት ረሱላችን ሰለላሁ ዐለይሂ ወሰለም። መጀመሪያ ረሱል ዐለይሂ ሰላቱ ወሰላም መዲና ሄዱና የሰላም ቃል ኪዳን አደረጉ ከዛ አብዛ አካባቢ ከሚኖሩ ሰዎች ጋር። ቁረይሾች ግን ብዙዎችና ሀያላን ስለነበሩ እኛ መሐመድንና ተከታዮቹን ለማጥፋት እየመጣን ነው፣ ስለዚህ ከመሐመድ ጋር የሚተባበር ወይም እርሱን የሚያስጠጋ ሰው እንገድለዋለን፣ እናጠፋዋለን። ስለዚህ ሰላማችሁ ከፈለጋችሁ ከመሐመድ ጋር ያላችሁ ግንኙነት አቋርጡ ብለው አዋጅ ሲያወጡ ቁረይሾች በዛ የነበሩ ይሁዶች ከረሱል ሰለላሁ ዐለይሂ ወሰለም ጋር የነበራቸው የሰላም ቃል ኪዳን አፈረሱና ከቁረይሾች ጋር ተባበሩ። ረሱል ዐለይሂ ሰላቱ ወሰላም ቀዝወቱ በድር ካሸነፉ በኋላ ለነዛ ጠላቶች ለአንዱ አስጠነቀቋቸው። ኦኬ አንዱ ሶስት እንትን ነበሩ ቀባኢል ለአንዲቷ እንድትወጣ አደረጉ። አንዲቷ ሁለተኛ ለበኒ ቁረይዛ ሁለተኛ ጊዜ እንዳትዋጉ ከጠላቶች ጋር ሆናችሁ
አሁን ይሄ እኔ በሰላም ለቅቃችኋለሁ ላደረጋችሁት ነገር በሰላም ምህረት አደረኩላችሁ አሏቸው ማለት ነው። ከዛ ቀዝወቱል አሕዛብ የሚባል ብዙ አሕዛቦች ተሰብስበው ሙስሊሞችና እስልምናን ከመሬት እናጠፋለን ባሉበት ጊዜ ደግሞ ረሱላህ ሰለላሁ ዐለይሂ ወሰለምን ለማጥፋት ተነሱ ከቁረይሾች ጋር ሆኖ ማለት ነው። ከዛ ይሄ የበለጠ በተደጋጋሚ ክርስቲያኖች የሚያነሱት የበኒ ቁረይዛ ታሪክ ነው ማለት ነው። ከዛ ምን አደረጉ ረሱል ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ተአምራዊ የሆነ ነገር አነሳ፣ በንፋስ በተናቸው። ሙስሊሞች ሊሞቱ አልቻሉም በአላህ ሱብሓነሁ ወተዓላ ተአምራዊ ሁኔታ እንጂ የነበሩበት ሁኔታ ስታየው በዱንያ አስተሳሰብ በቃ ተከበዋል። በሁሉም ቦታ ተከበው ሙስሊሞች አሁን የመጥፋታቸው ታሪክ መጣ ብለው ከሐዲዎች የተመኩበት ጦርነት ነበር ማለት ነው። ሲያሸንፉ ጅብሪል አለይሂ ሰላቱ ወሰላም መጣ። ከዛ ከበኒ ቁረይዛዎች ጋር እንዲዋጉ አዘዛቸው። ለምን? ቃል ኪዳናቸው እያፈረሱ ከጠላቶች ጋር ሆነው ሙስሊሞችንና ነቢያችንን ሰለላሁ ዐለይሂ ወሰለምን ለመጥፋት ስለተነሱ ማለት። ከዛ እንዲያም ካሸነፏቸው በኋላ ተማረኩና ረሱል ዐለይሂ ሰላቱ ወሰላም ምን አሉ? እንዲህ ማን ይፍረድ በእናንተ ላይ አሏቸው። ወንጀለኞች ናቸው፣ ከቁረይሾች ጋር ተባብረዋል። ማን ይፍረዳችሁ በእናንተ ላይ ማን ይፍረድ ስለዋቸው የወልይ የነበረ የነርሱ ቅርብ ሰው የነበረው እስልምናን የተቀበለ በጦርነቱ ጊዜም በጣም ጉዳት የደረሰበት ሰው እርሱ ይፍረደን ሲሉ ተዋጊ ኃይሎቻቸው ይገደሉ፣ ሴቶቻቸውና ልጆቻቸው ሙርኮ ይሁኑ ብሎ ትዕዛዝ አወጀላቸው። ነብዩ ረሱል ሰለላሁ ዐለይሂ ወሰለም ማን ይፍረዳችሁ ብለው ምርጫ ሰጧቸው ማለት። ከዛ አሁን እዚህ ላይ ታሪኩ ስንት ሰዎች ናቸው የሚለው ታሪክ ላይ ብዙ ሰነዶች አሉ። አንዳንዴ 900 ነበሩ ይላል፣ አንዳንዴ 400 ነበሩ ይላል፣ አንዴ ደግሞ 40 ነበሩ ይባላል በሲራ ሐዲስ ሰሒህ ባይኖርም። እና ረሱል ዐለይሂ ሰላቱ ወሰላም በህይወት ዘመናቸው ከጣላቶቻቸው ጋር ባደረጉት ጦርነት 3000 ሰው እንኳን አልሞተም ተቆጥሮ ማለት ነው። በሁሉም ማንኛው ሰው እስኪ የሞቱ ሰዎች የምታውቃቸው ቁጥር ብትለው 3000 ሊያደርሳቸው አይችልም። በክርስቲያኖች በእግዚአብሔር ሰዎች ግን በአንድ ቀን እስከ 20000 እስከ 500,000 የተጋዳደሉ ሰዎች አሉ። እግዚአብሔር እርሳቸው እንዲለዋጉ ሰይጣን ላከና የእስራኤል ህዝቦች ተዋግተው 500,000 ገደሉ። የአንድ ጊዜ ጦርነት ማለት ነው። 3000 እንኳን በታሪክ በዘመናቸው ህይወት አልሞቱም ማለት ነው በረሱል ዐለይሂ ሰላቱ ወሰላም ዘመን። والله أعلم. ቀጥሉ። ተናገሩ ኢንሻአላህ። ድምጽ አይሰማኝም። ለኔ ብቻ ነው ወይስ አንተ? ተናገሩ። አሁን ሌሎቻችሁ ገስት ላይ ያላችሁ ቸሩ አልመጣህም እንዴ? ቸሩ ጨረስክ ስራ? መልሱልኝ ትላለች። ሐዩ ደግሞ ምንድነው ማለት የጻፈችው? ምንድነው? ምን ጠይቅሽ ነው? እንጃ ምን ጠይቅሻል? አብዱልከሪም የለቀቀውን ቪዲዮ ላይክ ሪፖርት ምንድነው ሪፖስት አድርጉ። እሺ ላይክ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። አይታችሁ ብቻ እንዳትወጡ። ወንድሞች ቪዲዮ ሲሰሩ ቢያንስ በዚህ እንተባበራቸው። ሀዩ ደግሞ እንደ ጠይቅሽው ወይ ገስት ላኪና ጠይቂ የኢካለሽ ቸሩ ከተመለስ ካውራ ማግባት ስለማልችል ነው እኮ። ጥያቄሽን ግልጽ አድርግና ኮሜንት ላይ ጻፊው። እስኪ ወደ ላይ ምን ጽፈሻል? አንድ ነገር ማወቅ ያለብን ሶስት ጠይቄችን ጥያቄ የመስቀል በዓልን ከሙስሊሞች ጋራ የሚያገናኘው ነገር ከነብያችን ኢብራሂም አለይሂ ሰላም ጋራ ምን ያገናኘዋል? የመስቀል በዓልን አልገባኝም። እንደዛ ነው የጻፍሽው፣ ግን እንግሊዝኛ ስለሆነ የጻፍሽው እንደዛ ነው። የመስቀል በዓልን ከሙስሊሞች ጋራ የሚያገናኙት ነገርሳ ከነብዩላህ ኢብራሂም አለይሂ ሰላም ጋር ግልጽ አይደለም። ምን ታነሽ ወሬ አለ። አሁን እርሷ አይሰማችሁ ምን ይላል? አንዳንድ ዘከሪያ ጴጥሮስ የሚባል ፈላስፋ ክርስቲያን አለና አንድ አምላካችሁ በመስቀል ላይ ሞተ ይሉታል ሙስሊም አረቦች።
በጣም ሲናደድ አንድ ቀን መልስ አገኘሁ ብሎ መጣ ለሙስሊሞች። ምንድነው እንደ ብዙ ዓመት አስቆጥረዋል። ኢብራሂም ልጅህን እረድ ተብሎ ነበረ። ከዛ ይሄ መስዋዕት ነው ወይስ አይደለም አለ። ስለዚህ እግዚአብሔር አንደኛ ልጅ አሳልፎ በመግደሉ ኢብራሂም አለይሂ ሰላም አንደኛ ልጁን እረድ እንደተባለው ነው። እና እኛ ምን የሚገርም ነገር አለው? አንደኛ ልጁን ገደለ እያላችሁ የምትገረሙ ሰዎች ጤነኞች ናቸው ወይ ብሎ ከኢብራሂም አለይሂ ሰላም ለኢስማኤል አለይሂ ሰላም እርሱ ክርስቲያኖች ደግሞ ይቺ በእንግሊዝኛ በአማርኛ በሁሉም ተተረጎመች ነገር እንደ ሐሳብም ተነሳች ማለት። ላኪን ምን ለማለት ነው? ኢብራሂም አለይሂ ሰላም መጀመሪያ ፈተና ነው የተሰጠው። ከዛ ፈተናው እውነተኛ ታማኝ መሆኑ ካረጋገጠ በኋላ ኢብራሂም አለይሂ ሰላም ማለት ታማኝነቱ ልጁም እርሱም ታማኝ ናቸው። ለፈጣሪ ትእዛዝ ቀዳሚነት ይሰጣሉ በግብር። በዚህ ምክንያት አላህ Subhanahu Wa Ta'ala ያልታሰበ የሚታረድ በግ ሰጣቸው እንጂ ልጁ አላረደም። ኢብራሂም አለይሂ ሰላም ግን ፈተና ተሰጠው። ያን ፈተና የአላህ Subhanahu Wa Ta'ala ትእዛዝ እስከሆነ ድረስ ብሎ ተቀበለው። ነብይ ነው ኢብራሂም አለይሂ ሰላም። ልጁ እስማኤልም ነብይ ነው። ስለዚህ ፈተና ነበር፣ ፈተናውም አልፈዋል። ግን እርሱ ቢሞት እንኳን ለሰው ልጆች ብሎ አይደለም መስዋዕት የሚከፍለው፣ ለራሱ ነው። የራሱ የህይወቱ ፈተና ነው። የህይወቱ ፈተናም አለፈው። እስማኤልም አባቱም ሁለቱም ለሁለታቸው የተሰጠ ነው። አባቱ ትእዛዝ ሲሰጠው ያን ትእዛዝ እንዲፈጽመው፣ ልጁ ደግሞ ያን በእርሱ ላይ ትእዛዝ ሲወርድ ደግሞ አባቱን እንዲታዘዝ ነው። በመታዘዝም አሳዩት ማለት ግን አልታረዱም። ስለዚህ ለሰው ልጆች ኃጢአት ብሎ የሚሞቱ የለም በእስልምና፣ የሚሰቀልም የለም የሚታረድም የለም። እምነትህና ተቅዋህ ነው የሚጠቅም። አይመሳሰልም። የኢብራሂምና የኢስማኤልና የኢየሱስ አይመሳሰልም። እንደዚህ ብሎ ስለሚያወሩ መሰለኝ። ይሄ ካልሆነ ሌላ ከሆነ ጥያቄሽ አብራርጂው እንጂ እኔ የምሰማው ከክርስቲያኖች ይሄ ነው። አላህ አለ ኡስታዝ ሰላም አለይኩም ይቅርታ። እነሱ የሚፈልጉት የመስቀል ስት ደመራ ላይ አይደለም የሚበራው እሳት ደመራ የሚበራው ነገር ከኢብራሂም ጋር የተያያዘ ነው። ያንን የሚያደርጉት ምናምን የሚል ነገር እንደዚህ ጥያቄ ያነሳት ነው። ያንን ለማክበር ነው የሚል ነገር መሰለኝ ሀሳብ ከደመራው ጋር ኦኬ። አሁን ገብቶ መስቀል ብለው የሚያቃጥሉት ነገር እነርሱ አምላካችን የተሰቀለበት እያሉ በራሳቸው እምነታችን ይገልጻል ብለው እያቃጠሉ ነው መስቀላቸው። ኢብራሂም አለይሂ ሰላም ግን ከሃዲዎች እርሱን ለመግደል ለእርሱ ካላቸው ጥላቻ ተነስተው ያደረጉት ነው። የሚያመሳስለው የለም። ዓላማውም ተግባሩም አሰራሩም ይለያያል። ለምሳሌ ክርስቲያኖች ራሳቸው መስቀልን ይቀበላሉ፣ በመስቀል ያምናሉ፣ እንዲያም መስቀል ይወዳሉ። አምላካቸውን ያሰቃየ መስቀል ማለት ነው። ግን ሆን ብለው ራሳቸው ነው እያቃጠሉ ያሉት። ኢብራሂም አለይሂ ሰላም ግን እኔ እሳት እቃጠላለሁ አላለም። ከሃዲዎች ያ ባለው እውነት ባለው ተውሂድ ጠሉትና አምላኮቻችን አያከብርም ምናምን ብለው ሊያቃጥሉት ፈለጉና ጣሉት። አላህ Subhanahu Wa Ta'ala እሳቱ ምን አደረጉ? በርደን ወሰላመን። በርድ ምን ይባላል በአማርኛ? ያኒ ቀዝቃዛ አደረገው ይባላል ማለት እንደማያቃጥል አደረገው። ከዛ ሰላማ በብርድ ደግሞ እንዳይጎዳው ሰላማዊ አደረገው። እነርሱ እሳት ብለው ያሰቡት ነገር አላህ Subhanahu Wa Ta'ala የማያቃጥል እሳት አደረገውና ተአምር ተፈጸመ ነው የሚባለው። እነርሱ የሚያቃጥሉት እሳት ሰው ብትጥልበት ያቃጥለው አልኮ በምን ሊመሳሰል ነው? የሚያመሳስለው የለም። አላሁ አዕለም። ሌላ የተረዳችሁት ሐሳብ ካለ ቀጥሉ። እሱ ጋር የታሪክ አለ እንዴ ኡስታዝ? ኢብራሂም በእሳት መወርወሩን የሚያሳይ ባይብል ክፍል አለ እንዴ? በእነሱ ማለት ነው። የለም ታሪኩ የለም እኮ የታሪክ ምን ያገናኘዋል ታዲያ? እርሷ የኛ ኢብራሂም አለይሂ ሰላም ጉዳይና የነርሱ የመስቀል ጉዳይ ብላ ነው መሰለኝ ጥያቄው። እንዴ ነው አይደለም? እንጀራ ማለት በእኛ የኢብራሂም አለይሂ ሰላም ታሪክ በእስልምና ያለው ሁኔታ ነው መስቀልሳ ነው። አይ የመጽሐፍ ቅዱስ የነብዩላህ ኢብራሂም ታሪክና ቁርአን ላይ ያለው
የሰማይና የምድር ያክል ልዩነት በአይነትም በይዘትም በከለርም በምንም ነገር አይገናኝም። የሚገናኝ ነገር የለም። ሰላም አለይኩም። አብርሃም እሳት ውስጥ ተገብቶ ነበር የሚል የመጽሐፍ ቅዱስ ጥቅስ አንብባችሁ ታውቃላችሁ? የለም እኔ ድርሳናት ላይ ሊሆን ይችላል። ድርሳናትም ላይ የለም፣ ያለው መጽሐፍ ላይ ነው። እና መጽሐፍ በክርስቲያኖች ላይ የለም። አብርሃም እንደዚህ እሳት ውስጥ ተወርውሮ ምናምን የሚባል ነገር አያውቁም ጭራሽ። ስለዚህ ከአብርሃም ጋር የሚያያይዘው ነገር የለም ደመራ። የደመራ ታሪክ እኮ የድርሳናት ዝም ብሎ አፈ ታሪክ ነው። ለምን ያቺ ንግስት እሌኒ ነው ምናምን ግማደ መስቀሉን እሳት አጭሳ ምናምን ጭሱ ቀስት ሰርቶ እዛ ሄዶ አረፈበት ስትቆፍር፣ ከዛ በኋላ ግማደ መስቀሉን አገኘች። ከዛ በኋላ ደግሞ ቀዳማዊ ምኒልክ ሰርቆ ወደ ኢትዮጵያ ይዞት መጣ። አክሱም እዛ አስቀመጠው። በቃ እንደዚህ አይነት ታሪክ ነው እና ደመራ ከዚህ ጋር ነው የሚገናኘው። አለ እንደዚህ ነው መቼም ቴሌቪዥን በኢትዮጵያ ቴሌቪዥን ሲናገሩ የሰማል። ከዚህ የተለየ ነገር አለ? እንደዛ ነው። የንጉስ ቆስጠንጢኖስ እናትም ምናምን የሆነ መስቀሉን እየፈለገች ከዛ በኋላ ላይ እንደዚህ ችቦ ይዛ ምናምን ባልደረቦቿ ለዋዊቿን ይዛ መስቀሉን በምትፈልግ ሰዓት መስቀሉን የሆነ ቦታ አገኘችው። ተረት ተረት ነው። ከተረት ተረት የዘለለ ነገር የለም። ችቦ ያበራችው እሳት ያበራችው ለምንድን ነው ሲባል መስቀሉን እየፈለገች እና መስቀሉን በውድቅት ሌሊት ነው እንደምትፈልገው ተረት ተረት ነው። እና ለምን እንደሚያበሩ የሚታወቅ ነገር የለም። ደመራም ምንድነው የሚለው ነገር የሚታወቅ ነገር የለም። ኢየሱስም አያውቀውም፣ ነቢያቶቹም አያውቁትም። በራሳቸው ዓለም ፈጥረው እሳት መሞቅ ብላችሁ ሰቡት። አንድ ሰው ሲበርደው እሳት መሞቅ ነው እንጂ ምንም የተለየ ነገር የለውም። ሃይማኖትም አይደለም፣ መጽሐፍ ቅዱሳዊም አይደለም። በእርግጥ ሁሉም የሚያከብሩት ክብረ በዓል መጽሐፍ ቅዱሳዊ ባይሆንም ደመራም እንደዛ ነው። ቸሩ መጥቻለሁ እያለ ነው። እሺ ከማን ጋር ነበር ቅድም? ወጣ እንዴ? የሚመለስ ይመስለኛል። ጠብቀው፣ አንተንም እንደጠበቅ ጠብቀው። እሺ ወጋ እስከዛ ድረስ ጥያቄ ካላችሁ ጠይቁኝና ወይም ደግሞ ልጠይቃችሁ። አሁን ያወራ ነው መልስለት። አሁን ነው መጣሁት። ምንም አልሰማሁም። ምን አላችሁ? ደመራ ለምንድን ነው የሚደረገው? ደመራ እሱ እኔ ከእሱ ጋር ምን ያገናኘዋል? አይ እሱ አንተ እስላም አይደለህ? አንተ እስላም አይደለህ ማለት በስላሴ ዙሪያ ላይ ማለት ነው። ኖ አሁን እኛ እያወራን ያለ ነው ስለ ደመራ ምንድን ነው ክርስትና በዓል ለምሳሌ ልክ እንደ ከባይብል ጋር የተያያዘ ነው ማለት ሁሉም ነገር ከባይብል ጋር የተያያዘ ነው። ሁሉም ሐዋርያቶቹ ደመራ አድርገዋል። እንግዲህ እሱ እኔ ሁሉም ነገር ለግዴታ ማስረዳት አለብኝ። የግዴ ሐዋርያቶች ሲጠመቁ እንትን አላየንም። ለምሳሌ ግን ራሱ ተጠምቋል፣ ግን ሲጠመቁ አላየንም። ጳውሎስ ካላየ አልጠመቁማ። ካላየ ለምን ተጠመቁ ትላለህ? እንደዚህ የሚባል ነገር አለ እንዴ ታዲያ? ወይ በጽሁፍ መምጣት አለብህ ወይ ማየት አለብህ። በይሆናል እምነት ይመሰረታል። ቃል በቃል እናንተ ከለከው ቃል በቃል ምናምን ብለህ ነገሩን አታራክሰው ማለት ነው። እምነት የሚመሰረተው ከአምላክ ንግግር ነው አይደለም ወይ? የተጻፈ ነገር ነው። ትእዛዝ መምጣት አለበት አይደለም? ቃል በቃል ነው የፈለከው ምናምን ተብሎ እንደዚህ ነገሩን ዝቅ ማድረግ ነው ይመስለኝ። እዚህ አሁን የሆነ ነገር ጥያቄ ሲጠይቅ ቃል በቃል ነው የፈለከው ማለት ምን ማለት ነው? እምነት ከሆነ መነሻ መኖር አለበት አይደል? ትእዛዝ መኖር አለበት። ተሳሳትኩ ይጨሩ ትእዛዝ መኖር ካለበት እንግዲያውስ እናንተ ሙሐመድን የምታከብሩት ትእዛዝ ኖሮ ነው? እንዴት ማክበሱ? እኛ እንዴት ነው የምናከብረው? መሐመድን ተወለደ ብላችሁ አታከብሩም እንዴ? እሱ አናከብርም እኛ። ክልክል ነው
እናንተም ታከብሩባል እንደተራ የሚያሰቀው እኛ ሁለት ነገር ሁለት በዓሎች ሊታዘዝ ነው። እሱ ነው የምናከብረው እኮ እሱ ትእዛዝ ኖሮ ነው አክብሩ ብሎ ነው። እሱ ትእዛዝ ኖሮ ነው። እሺ ቆይ እሺ መሐመድ ተወለደ ብላችሁ አታከብሩ? አንተ ምንድነው ነገር ታው ይችላል። አማርኛ ለምን እንደምናወራው በኦሮምኛ ነው ዲኮ እናወራ። አሁን ፕሮቴስታንቶች ደመራን ያከብራሉ አያከብሩም? እነሱ ሲጀመር ምንም ነገር አያከብሩም። ምንም ጥያቄ ጠየቁ መልስ ሊቀጥታ አሁን ወደዛ ለምን አያከብሩም እኮ የማያከብሩት ለምንድን ነው? ከመጽሐፍ ቅዱስ ትእዛዝ የለውም ብለው አይደል የማያከብሩት? ሲጀመር እነሱ ምንም የላቸውም እጃቸው ላይ ምንም ማስረጃ የላቸውም ነው እኮ አይደለም ማስረጃ የላቸውም። ለዛ ነው ማስረጃ። በቃ አንተ ማስረጃ አለ አንተ አሳየንሽ። እኔማ የቅዱሳን መጽሐፍት ማስረጃ አመጣለሁ እችላለሁ፣ ግን ከፕሮሰሰንቱ ያመዘዝን ከሆነ እነሱ የላቸውም ምንም ማስረጃ። አንተ እስኪ አሁን ከቅዱሳን ከሌላ ከመጽሐፍ እኔማ አሁን ምንም ስልክ ብቻ ነው በጀላለሁ ስልክ ብቻ ነው። በቃ አንተም እኛም እኩል ማለት ነው። አንተም አታውቅም፣ አንተም ሳታውቅ ነው የምታከብረው። እኔ እንኳን እንደ ብዙ ማስረጃ አለኝ። እንደ አባቶች ዝም ብሎ ተነስቶ ነው ታዲያ የማይከብሩት አይደለም። እኔ ጠይቁኝ ያልኳቸው በቅድስት ሥላሴ እንጂ እንደ የበዓላት ምናምን አልነበረም። አምልኮት አይደለም ግን በዓል አምልኮት አይቆጠርም። ኧረ ከበዓል ወጣ በልና ጠይቀኝ እባክህ አባ። አምልኮት አይደለም ወይ በዓል ማክበር ምስጋና አይደለም? የጌታ ትእዛዝ አይደለም? ጌታን አንድ ነገር ያዘዘውን ነገር ማክበር ነው። በቃ እንዲቆጠረው አይደለም? ቅዱሳንን ማክበር ነው። ቅዱሳንን ማክበር ነው። ቅዱሳንን ማክበር ነው መታሰቢያ ማለት ነው። አሁን ወደ አሁን ደመራውን ሳጨርስ ወደ ቅዱሳን በዓል ገባብን። በቃ እሺ ከሌሎቹ ቀጥል እኮስ በዓል ስትል እኮ እንደ ደመራ በዓል ብቻ ነው እንደ ያለው። እኔ አሁን እና በአንድ ጊዜ ሁሉንም ማውራት ትችላለህ? እስኪ ቆይ በአንድ ጊዜ ስለ ፋሲካ፣ ስለ መስቀል፣ ስለ ሌላ በዓሎች፣ ስለ ዘመን መለወጫ በአንድ ጊዜ ሶስቱንም እስኪ አውራኝ። እስኪ ስለ ፋሲካ ለምን አልጠየቅኝም አንተ? ስለ ፋሲካ አሁን ሶስቱንም በአንድ ጊዜ መልስልኝ ነው ጠየቅኩህ። ምን ማለት ነው? ትችላለህ እኮ ምን ማለት ነው? ስለ አንድ ነገር ስናወራ ያው የሰው ልጆች ስለሆነ ስለ አንድ ነገር ለማውራት የምንችላለን። እኔ አሁን የሆነ ነገር ስለ ደመራ ስጠይቅህ ስለ ደመራ ሳወራ አንተ ስለ ቅዱሳን በዓል ይከበራል ትለኛለህ። ምን ማለት አንተ ለይተህ ወደዛ እንመጣለሁ፣ በኋላ እመጣለሁ። ምን አሳወቀህ እንደማልመጣ ወደዛ? ሰው ስለሆንኩኝ አንድ ነገር ነው መጠየቅ የምችለው አይደለም? እሺ አሁን ቆይ አሁን ቸሩ ነው የሚለው ቸሩ ሀያት ምናምን ብል ሁለት ጊዜ እኮ ነው ማለት ነው። የተለያየ መጀመሪያ ወይሷን ቅደም ተከተል ይኖረው። ሰው ልጅ ሲባል አንድ ነገር ነው ማውራት የምንችለው እና ከሀያት ጋር ቀጥል። ቸሩ ሀያት አልክና ከሀያት ጋር ቀጥል። ሰላማት ሀያት ነው ያልኩኝ እንዴ? አረ እንጀራ ነው እንጂ ቸሩ አለና ቸሩ ሀያት አለ። ከዛ ከሀያት ጋር ቀጥል ይላል። ስምሽ በአንድ ጋር መጥራት አልችልም ብሎ ነው። እሺ ትጠይቁኛላችሁ? ኦርቶዶክስ ነው እንዴ? ሥላሴ ኦርቶዶክስ ተዋህዶ ልጅ ነኝ። ኦኬ እሺ፣ ጥያቄ ካለ ጥያቄህን እናስቀድምህ፣ በዛ ደግሞ እኛ እንጠይቃለን። ችግር የለም። እሺ ቁርአን ያለ ቃል መሆኑን በምን ማረጋገጥ እችላለሁ? እውነተኛ ያለ ቃል መሆኑን እሺ ጥሩ ጥያቄ። ያለ ቃል